የፕሮስቴት ጅማት በሽንት ቦታ አንደበት በታች የሚገኝ ትንሽ ጅማት ነው እና በወንዶች የተፈለገውን ሂደት ውስጥ ጠቃሚ ሚና ያለው ነው። ነገር ግን ዕድሜ ሲጨምር በዚህ ጅማት ውስጥ በሽታዎች ሊኖሩት ይችላሉ እና በጅማቱ ላይ ትልቁ ተጽዕኖ የሚያሳድሩት ሁለት ዋና በሽታዎች ቢፒ እና የፕሮስቴት ካንሰር ናቸው። እነዚህ ጅማቱን እንዲጨምር ሊያደርጉት ይችላሉ፣ ይህም የሽንት መፍቀርን ሊያጣምም ይችላል። በዚህም ምክንያት የሽንት ፈሳሽ ዝግ ይሆናል እና ብዙ ወንዶች የተደጋጋሚ ሽንት፣ ድንገተኛ የሽንት ፍላጎት እና ዝግ የሽንት ፈሳሽ ሊኖራቸው ይችላል። ይህም በተከታታይ የሚመጡ ለውጦችን ሊያመጣ ይችላል። ከዚህም ውስጥ የሽንት አካል በሽታ፣ የሽንት አካል ድንጋይ ወይም አንዳንድ ጊዜ እንኳን በእነሱ ምክንያት በኩላሊት ላይ ለውጦች ሊኖሩ ይችላሉ። ለካንሰር ተያይዞ ችግር ያላቸው ወንዶች ይህ በብዙ ጊዜ ምንም ምልክት ሳይኖረው ሊታወቅ ይችላል፣ ማለትም በመመርመር ብቻ ሊያገኙት ይችላሉ። ነገር ግን ከዕድሜ ጋር የሚመጡ የፕሮስቴት ለውጦች ሁሉም ምልክቶች ሊያሳዩ ይችላሉ። እነዚህን ሁለት ሁኔታዎች ማለዳ በጣም አስፈላጊ ነው። ለዕድሜ ጋር የሚመጡ የፕሮስቴት ለውጦች ያላቸው ወንዶች ሁሉ ሕክምና ሁልጊዜ አስፈላጊ አይደለም መሆኑን ማረዳት አስፈላጊ ነው እና ለብዙዎቻቸው የህይወት ጥራት ከማንኛውም ሪፖርት ይልቅ አስፈላጊ ነው። ነገር ግን በእነዚህ ወንዶች ውስጥ በትንሽ ቡድን ውስጥ የሕክምና ወይም ቀዶ ጥገና ውሳኔ ማድረግ ያስፈልጋቸው አንዳንድ ለውጦች ሊኖሩ ይችላሉ። ነገር ግን ሌላ በኩል የፕሮስቴት ካንሰር ያላቸው ወንዶች ለሆኑ ምልክቶች ቢኖሩ ወይም አቢኖሩም ብዙዎቻቸው ሕክምና ያስፈልጋቸዋል እና ያም ሕክምና በሶስት ዋና ነጥቦች ላይ ይመሰራል። የካንሰሩ አይነት ማለትም ትክክለኛው ሂስቶሎጂ፣ ካንሰሩ በሚበልጥ ፍጥነት የሚያድግበት ደረጃ ግሬድ እና ካንሰሩ የደረሰበት ደረጃ ስቴጅ ናቸው። እነዚህ ሶስቱ ነጥቦች ሕክምና ለመያዝ በትክክል ይታወቃሉ። ይህም ሕክምና በተለያዩ መንገዶች በቀዶ ሕክምና፣ በሬዲያሽን፣ በሆርሞናል ሕክምና ወይም በሌሎች ልዩ ሕክምናዎች ሊደርስ ይችላል። ይህም ሁሉ ካንሰሩን ለመቆጣጠር ነው። ካንሰሩ በቀድሞ ከተገኘና በጊዜው ከተያዘ በጣም ብዙ የዚህ አይነቱ ወንዶች መደበኛ ህይወት እና መደበኛ የህይወት ጊዜ ማሳለፍ ይችላሉ።